በልባችሁ መታደስ ተለወጡ እንጂ ይህን ዓለም አለመምሰል ይሄ የእግዚአብሔር ፈቃድ ነው ይላቸዋል። ይሄንን ደግሞ እግዚአብሔር የፈቃዱን ዕውቀት እንዲያስታውቃችሁ ደግሞ ይሄው ጸሎት ጀምሬያለሁ። የእግዚአብሔር የተገለጠ ፈቃድ አለ። የተገለጠ የእግዚአብሔር ፈቃድ በልብ መታደስ መለወጥ፣ ይህንን ዓለም አለመምሰል። የማይንድ ሪኒዋል መታደስ ብቻ ሳይሆን መለወጥ፣ ትራንስፎርሜሽን፣ መለወጥ፣ መቀየር። ክብር ለኢየሱስ ይሁን። መታደስ ብቻ አይደለም መለወጥ። በጣም ጠንካራ ናቸው እነዚህ ቃላቶች። የእግዚአብሔር ፈቃድ ምንድነው? ጳውሎስ እንድታውቁ ጸልያለሁ ምንድነው ሲሉት በልባችሁ መታደስ ተለወጡ። ትራንስፎርሜሽን ሪቫይቫል በጣም በጎ ነገር ነው፣ መጽሐፍ ቅዱሳዊ ነው። ሪስቶሬሽንም ሪፎርሜሽንም መጽሐፍ ቅዱሳዊ ነው። ትራንስፎርሜሽን ግን አልቲሜትሊ የአዲስ ኪዳን የእግዚአብሔር ፕሮግራም ነው። መለወጥ፣ ትራንስፎርም ማድረግ፣ በየቀኑ እየወደቁ መነሳትን መለወጥ። ኦፍ ኮርስ እንወድቃለን። ኦፍ ኮርስ ሊደክም ይችላል ሰው። ኦፍ ኮርስ መለወጥ ግን አለ አዲስ ኪዳን ላይ። አንድ ቃል እናንብብ። ሁለተኛ ቆሮንቶስ ምዕራፍ 3 የፊቱ ብርሃን እየጠፋ ሲሄድ እስራኤላውያን እንዳይመለከቱት ፊቱን በጨርቅ እንደሸፈነ እንደ ሙሴ አይደለንም ብሎ ብሉይ ኪዳንን ዘጋውና እኛ ግን በተገለጠ ፊት የእርሱን ክብር እንደ መስታወት እያብለጨለጭን ከክብር ወደ ክብር እንለወጣለን። ይህም መንፈስ ከሚሆን ጌታ ይሆንልናል። የጌታ መንፈስ ባለበት በዚያ አርነት አለ። መለወጥን ሜታሞርፊዮ የሚል ቃል ነው አይደል የሚጠቀመው? አንድ የግሪክ ቃል አለ ሜታሞርፊዮ። ይሄ በጣም ፌመስ ቃል ነው በእኛ ዘመን። መጽሐፉ ላይ ብቻ ሳይሆን በእኛ ዘመን በጣም ይሰበካል። ሜታሞርፎሲስ የሚለውን የእንግሊዘኛ ቃል ያገኘንበት ወደ አማርኛ ሲተረጎም የአንበጣ ዑደተ ህይወት፣ የቢራቢሮ ዑደተ ህይወት፣ ፑፓ ላርቫ ምንድነው? እንቁላል፣ ፑፓ፣ ላርቫ፣ አደልት የሚሆንበት ይሄ ፕሮሰሱ ነው ሜታሞርፊዮ። ክላስ እንዳላረከው ፕሮሰሱ ነው አይደል? ሜታሞርፊዮ የሚለወጥበት ሂደት ነው። ከእንቁላል ይጀምራል፣ ከዛ ይለወጣል፣ ከዛ ይለወጣል፣ ማቹር ያረጋል፣ ይበራል ማለት ነው። ከእንጭጭነቱ በስሎ እስከ መብረሩ ያለው ሂደት ነው ሜታሞርፊዮ። ጳውሎስ እንለወጣለን የሚለውን ያመጣው ድራይቭ ያደረገው ቃሉን ከቸርች አይደለም፣ ከቢራቢሮ ወስዶ ቸርች አዶፕት አድርጎ አስገባው። ቃሉ መንፈሳዊ ሆነ። የሚለውጠን መንፈስ የሚሆን ጌታ ነው ይላል። ትራንስፎርሜሽኑ መለወጡ የሚመራበት ሂደት ከደጅ የሚመጣ አይደለም፣ ውስጣችን የተቀመጠ ነው። እንቁላሉን ፑፓው ላርቫውን አደልት የሚያደርገው ከእጭ ጀምሮ እስከሚበርበት ድረስ ያለውን ሂደት የሚመራው ከደጅ የሚመጣ ፀሐይ አይደለም፣ እንቁላሏ ውስጥ የጀመረ ህይወት አለ ነው። የሙሴ እየደበዘዘ ሄደው የኛ እየደመቀ የሚሄድበት ልዩነቱ እሱ ነው። ሙሴ እየደበዘዘበት ሄደው ተራራ ላይ ነው፣ የኛ እየደመቀ የሚሄደው ውስጣችን ነው። ሙሴ ፊቱ እንዲያብረቀርቅ ምክንያት የነበረው ብርሃን ተራራ ላይ ነው። ተለይቶት ወደ ሰፈር ሲመጣ እየበረደ መጣ። ብቅ ያለ ቀን በጣም አብረቀረቀ፣ ሲቆይ ግን ኖርማሉ ሰውዬ መጣ። የማብረቅረቁ ምክንያት ደጅ ነው። እኛስ ውስጣችን ነው ያለው። ከክብር ወደ ክብር፣ ከአንዱ የክብር ዲግሪ ወደሚቀጥለው የክብር ዲግሪ እንለወጣለን የሚለው ብዙ ጊዜ ለኃይል አገልግሎት ነው የምንጠቀመው። ለኃይል አገልግሎት አይሆንም፣ ለባህሪ ነው። እግዚአብሔርን ወደ መምሰል ነው የሚለው ቃሉ። እርሱን እስክንመስለው የሚል ቃል አለ። እስቲ አሜን በሉ። ሁሌ ፕሮሰስ የማንመረቀበት ህይወት ክርስትና ነው። ግራጁዌት አታረጉም እዚህ ቤት። እየኖርን እየተለወጥን አንድ ቀን እንመስለዋለን። ያ ቀን እርሱ የሚመጣበት እኛ የምንሄድበት ቀን ነው። በዚያን ቀን እርሱ የለበሰውን አይነት ክቡር ስጋ ለብሰን በከበረበት ክብር ልንመስለው እንቀላቀለዋለን። እስከዛስ እየኖርን ነው፣ እንለወጣለን። ከክብር ወደ ክብር፣ ከትላንት ዛሬ፣ ከዛሬ ነገ ዲግሪያችን እየጨመረ እየተጠጋ ነው። እየተጠጋን እየቀረበን እየቀየረን እየለወጠን ሂደቱን የሚመራው መንፈስ ቅዱስ ነው። ክብር ለኢየሱስ ይሁን። የእግዚአብሔር ፈቃድ
የጥላሁን በልቡ መታደስ መለወጥ ነው። የእግዚአብሔር ፈቃድ መለወጣችን ነው። በተቃራኒው ይህንን ዓለም አለመምሰላችን ነው። ጳውሎስ የሚያነሳው ሐሳብ በጣም እንደዋዛ በ40 ደቂቃ ስብከት የሚያልቅ አይነት ሐሳብ አይደለም የሚያነሳው ጳውሎስ። የላይፍ ታይም ፕሮሰስ ነው። ዓለምን አለመምሰል በጣም ብዙ ውሳኔ የሚጠይቅ በጣም ጭካኔ የሚጠይቅ ጉዳይ ነው። ምክንያቱም ከተወለድንበት ጊዜ ጀምሮ እስካሁን ድረስ ያለነው ዓለም ውስጥ ነው። ከብዙ ነገር ጋር ተጋብቶ የኖረን ሰው ገንጥሎ ነው የሚያወጣው። ለብዙ ነገር የታጨን ሰው ገንጥሎ ለአንድ ነገር ብቻ ማኖር ከባድ ነው። የተጋባንን በሙሉ ነው የሚገነጥለው እግዚአብሔር። ሲያጠልቅልን የኖረውን በሙሉ ነው እግዚአብሔር ጠራርጎ የሚያወጣው። ለብዙ ነገር አይደለም የሚያዘጋጀን፣ ለብቻው ነው የሚያረጋን። ከምትወዱት ነገር ነው የሚለያችሁ። የእግዚአብሔር ፈቃድ እሱ ነው። ሲቃዩ እኮ እግዚአብሔርን ለመምሰል የሚደረገው ሂደት እኮ ነው ሲቃዩ። የፈቃዱን ዕውቀት እንዲሞላባችሁ፣ የፈቃዱን ዕውቀት እንዲገልጥላችሁ ይላል ጳውሎስ። ምንድነው ፈቃዱ ሲሉት በልባችሁ መታደስ መለወጣችሁ። ቀጥሎት ይህንን ዓለም አለመምሰላችሁ። ቻሌንጅ ነው። ተንበርክኮ እኮ እየጸለየ እኮ ነው። እንደዚህ ይሁኑ እያለ እኮ ነው የሚጸልየው። ቆላስያስ ከተማ ነው የሚኖሩት። እግዚአብሔር ሆይ የፈቃድን ዕውቀት እባክህ ግለጥላቸው። ይሄ ዕውቀት በጥበብና በማስተዋል ይሞላባቸው ይላል። ይሄ ዕውቀት እግዚአብሔርን ማወቅ እንደገና በጥበብና በማስተዋል ይሞላ። እግዚአብሔር የፈቃዱን ዕውቀት እንደገና ይግለጠው። እውነቴን ነው የምላችሁ። ኮንቪክሽን ይፈልጋል። አቋም፣ ውሳኔ ይፈልጋል። የተገለጠ የእግዚአብሔር ፈቃድ አለ። ተንበርክከን አይናችንን ጨፍነን ምንድነው ፈቃድ የምንለው ብቻ አይደለም። የተገለጠ የእግዚአብሔር ፈቃድ አለ። በዚህ ቅዱስ ቃል ላይ የተገለጠ የእግዚአብሔር ፈቃድ ክሊር ሆኖ 2000 ዓመት የተቀመጠ ስታንዳርድ የሆነ የእግዚአብሔር ፈቃድ አለ። ግልጽ ፈቃድ። ይህንን ዓለም አለመምሰል። ለራሳችንም በለው ይህንን ዓለም አልመስልም በሉ። ከመኖር ጀምረነዋል። በተካፈልነው ህይወት ጀምረነዋል። ክብር ለኢየሱስ ይሁን። ጳውሎስ ግን የፈቃዱን ዕውቀት በጥበብና በአእምሮ ወይንም በጥበብና በማስተዋል ብቻ እንዲያበዛላችሁ ጸልያለሁ ብቻ አይደለም ጳውሎስ የሚለው። እንዲበዛላችሁ ጸልያለሁ፣ እንድታውቁት ጸልያለሁ፣ ፈቃዱ እንዲገባችሁ ጸልያለሁ፣ እንዲገለጥላችሁ ጸልያለሁ። የእግዚአብሔር ፈቃድ ምን ማለት እንደሆነ እንዲገባችሁ እንዲበራላችሁ እየጸለይኩ ነው። አዎ ሲገባችሁ ግን አንደርስታንድ ስታረጉት ስትረዱት ግን ቀጥሎ ላለው ደግሞ ለህይወት አካሄዳችሁ ደግሞ ጨምሬ ጸልያለሁ ይላል። ይጸልያል። ቀጥለ ጸሎት እዚህ ቁጥር 12 ላይ በቅዱሳንም ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እለምናለሁ። እንድታውቁ እለምናለሁ፣ እንዲገለጥላችሁ ጸልያለሁ፣ በጥበብና በማስተዋል እንዲበዛላችሁ ጸልያለሁ። ቀጥሎ ደግሞ ደስ በሚያሰኘው ህይወት እንድትመላለሱ ደግሞ ጸልያለሁ። አይምሮአቸው ላይ መረዳቱ፣ አይምሮአቸው ላይ ዕውቀቱ እንዲገባ ብቻ አይደለም፣ ወደ እግራቸው ወርዶ እንዲራመዱት ደግሞ ይጸልያል። ይወቁት ብቻ አይደለም የሚለው ይኑሩት ደግሞ ይላል። ቀጥሎ ያድርጉት። የእግዚአብሔርን ፈቃድ ማወቅ በጣም መሰረታዊ ጉዳይ ነው። ጌታን ደስ እያሰኙ መኖር ደግሞ ሌላ ጉዳይ ነው። ደስታዬን ትቼ ፍላጎቴን ትቼ አእምሮቴን አስቀምጬ የእግዚአብሔርን ደስታ መፈጸም። ደስ እያሰኛችሁት እንድትኖሩ እንድትመላለሱ እጸልያለሁ። ምን አይነት ሐዋርያ ነው! በእውነት ዲት ያለ ሐዋርያ ነው። እዚህ ላይ ኤፌሶን 3 ላይ ጸልያላችሁ ጸሎት በውስጥ ሰውነታችሁ በመንፈሱ እንድትጠነክሩ ይላችኋል። አሜን ሲሉ ክርስቶስ በልባችሁ በእምነት እንዲያድር
በጌታ እኮ ነን ይሉታል። አዎ ክርስቶስ በልባችሁ ይንሰራፋ ይላል እና ሌላ ምንም አይኑ ይቆጣጠራችሁ ይላል። ክርስቶስ በልባችሁ እንዲያድር ማለት ምንም ስፔስ አይኑር እናንተ ህይወት ላይ እሱ ብቻ ይቀመጥበት ይላል። ደስ የሚያሰኘውን ሊያደርግ በእናንተ ልብ ላይ ጌታ ኢየሱስ ይንገስ። በሰማይ ነግሷል። አዎ እኛ ልብ ላይ ይንገስ፣ እኛ ቤት ይንገስ። ውሳኔ ያለው ይሄ ጸሎት ጳውሎስ እየኖረ ነው በዚህ ውስጥ። ለነሱም ይለምነዋል ደስ እንዲያሰኙ፣ እባክህ አንተን ደስ በሚያሰኝ አይነት ህይወት ይመላለሱ ይላል። ተንበርክኮ እስር ቤት እኮ ነው ያለው። ቼን እጁ ላይ ያለ፣ እግር ብረት እግሩ ላይ ያለ፣ እስር ቤት ውስጥ ነው ያለው። ለቆላስያሶች ይጸልያል። ደስ እያሰኙ ይኑሩል፣ ይራመዱል። እግዚአብሔርን ደስ የምናሰኘው ልጁን ኢየሱስ ክርስቶስን አሳይተነው ነው። እግዚአብሔር በምን ይደሰታል? እግዚአብሔር አንዴ ደስ ብሎታል። እግዚአብሔር ደስ ብሎት ጨረሰ። ጮክ አለ አይደል? ከሰማይ ነብይ ልኮ ደስ ብሎኛል አይደለም ያለው እግዚአብሔር ለሕዝቡ። እግዚአብሔር ላይቭ ደስ አለኝ አለ። አገልጋይ ልኮ ካህን ልኮ ነብይ አስነስቶ አይደለም ደስ አለኝ ያለው። ሰማይ ከፍቶ ቀጥታ አወራ። ሰማይ ከፍቶ በእርሱ ደስ የሚለኝ የምወደው ልጄ። እናንተ እግዚአብሔር ያሳያችሁ መሬት ብትኖሩ፣ የዛን ቀን ብትኖሩ እንዲቆመ እኔ ከላይ ሰምቼ አላቅም። እንደዚህ ቀጥታ እንዲህ ድምፅ ሰምቼ አላቅም። ጌታ ሲናገረ ለራሴ በሚገባኝ መንገድ ይናገረኛል። እንዲህ ሰምቶኛ አላቅም። ሊኖር ይችላል፣ የመጨረሻው ዘመን ነው። በጣም ብዙ ነገር ሊሰማ ይችላል። ግን አንተ እንደዚህ ቆመ እግዚአብሔር ቀጥታ ቢያወራ እንደዚህ በእርሱ ደስ የሚለኝ አቅቶት እኮ ነው። አባት አቃተው። ሁለቴ እኮ ነው ያለለት። ለማንም ብሎ አያውቅም። ዘንድሮም ካለ አንተ ላይ ኢየሱስን ካየ ይደግመዋል። እግዚአብሔርን እኔ በምንም ላስደስተው አልችልም። ልጁን እላይ ላይ ካሳየውት ይደግማል። ከ2000 ዓመት በኋላ ልጄን አየውት ብሎ በእርሱ ደስ የሚለኝ የምወደው ልጄ አለ። መጽሐፍ ሲናገር እንደዚህ ይላል። በእርግጥ እነ ጴጥሮስ ኦሬዲ ገብቷቸዋል። ኢየሱስም ተለውጧል። ሙሴና ኤልያስም ነበሩ። እግዚአብሔር ቀጥታ ሲያወራ ይገመታል። ደመና መጣ እና የሆነ ነገር ይገመታል። እነሱ እንደውም ድምፅ እንሰማለን አይደለም አለቀልን ነው። ምክንያቱም ተራራ ላይ ቆመህ አይደለም አብ የወረደበትን ተራራ መሬት ሆነ ከስር ብትነካት ትሞታል። እነሱ ተራራ ነክቶ አይደለም ተራራ አናት ላይ ቆመው ወረደ አብ። በግንባራቸው ተደፉ ይላል እኮ። አከተመልና በቃ ይሄ ሰው በቃ ሶስታችንን ብቻ መርጦ ይዞን ወጥቶ ዘጠኙ ታች ናቸው እኛ አለቀልን ሲሉ፣ ያው ዛሬ ኢየሱስ አለ አብ ምንም አያረግም አይደል? አይነካቸውም። ኢየሱስ አለ አሁን መካከለኛ አለ። ልጁም ብሎ ነው ደግሞ የመጣው። ሙሴና ኤልያስን የሚያካክል ትልልቅ አገልጋይ ያለ እግዚአብሔር ሙሴ አላለም። በእውነት ኢየሱስ አጠገብ ቆመ ባይዘው ይሸፍናል። ሙሴን ከደበቀ አንተማ እንዴ ኤልያስን የሚያክል እናቴ 3 ዓመት ተኩል ሰማይ ዘግቶ የሚጠፋ ሰውዬ እግዚአብሔርን ይዞ ፈፋ ውስጥ የሚደበቅ እግዚአብሔርን ይዞት እኮ ይገባል እኮ ኤልያስ ተፈልጎ እግዚአብሔር ራሱ እስቲ አብረን እንውጣ እኮ ነው የሚለው። ናስቲ ውጣ አብረን እንሂድ ይለዋል። እግዚአብሔርን ይዞት እኮ ነው የሚገባው። የዘላለም አምላክ አብሮት ማለት ነው። ፈፋ ውስጥ ቁጭ ብሎ ጧትና ማታ እያበላው ጥሩ ነው አይደል? ቁራውን ነው ቴካው ያዘዘው። ቁራ ዝርክርክ ነው። ኤልያስ ደግሞ ጥንቁቅ ነብይ ነው። ይዞት ይደበቃል አይደል? ኤልያስ ብቅ ሲል እግዚአብሔር አብሮ ብቅ ይላል። እሳት ይወርድ ሲል እሳት ይወርዳል። ይሄን የሚያክል ትልቅ አገልጋይ ነቢያትን ወክሎ ነው የመጣው። ያኛው ደግሞ ሕግን ወክሎ እኮ ነው የመጣው። ሕግና ነቢያት የመሰከሩለት ነው ኢየሱስ። ሕግና ነቢያትን ወክሎ እኮ ነው የመጡት። አንዱ ሕግን አንዱ ነቢያትን ወክለው መጣው። እግዚአብሔር ልጁ እያለ ሕግና ነቢያትን አላደነቀም። ልጄ አለ ኢየሱስ አለ። እስቲ አሜን በሏ። የኢየሱስ አይነት ለዘላለም የለም። ኢየሱስ ብቻ። እግዚአብሔር ልጁን አየው። ታውቃለህ? ኤልያስንማ ብዙ ጊዜ አይቶታል ከ800 ዓመት በፊት። ሙሴንም ከ1400 ዓመት በፊት ብዙ ጊዜ አይቶታል። ደስ የሚለኝ ብሎ አያውቅም። ልጁን ሲያየው አብ መጣ።
ልጄ አለ። የተጠመቀ ቀን ነው ደግሞ የመጣው። አንዴ ልጁ ሲጠመቅ አባቱ መጣ። እናንተ ልጆች ሲጠመቁ እንደምትመጡት ሊያስጠምቅ ብቅ አለ። ልጁ ሲጠመቅለት እኔ ዮሐንስ እንደው በእውነት ዮሐንስ አያሳዝናችሁ? እኔ ዮሐንስ ያሳዝነኛል። ነብይ እኮ በጣም ትልቅ ነብይ ነው። ያልተገለጠለት ጉዳይ ቢኖር ኢየሱስ የትኛው እንደሆነ አያውቀው። ኢየሱስ ኖርማል እስራኤላዊ ነው። እስከ 30 ዓመቱ እንጨት ስላገላበጠ እጁ ምናምን ይሻከራል። ያናጥ እጅ ነው ያለው። እንዲህ ሲያደርግ በዋጠጥ ላይ ያደርግ ይችላል። እና ኖርማል ሰልፍ ውስጥ ነው ያለውና ዮሐንስ ያጠምቅ ሲያወጣው የሚከፈት ሰማይ የለም። እለፍ ይሏል። እያጠመቀ ነው የሚለየው። አይ ተራሶዬ ነው ባከለፍ ኃጢአት እንዳሰራ ይለዋል። ያጠምቀውና ኃጢአት እንዳሰራ ይለሰል። ምክንያቱም ዮሐንስ መለያ ብሎ አብ የሰጠው ስታጠምቀው አለው ሰማይ የሚከፈትለትና መንፈስ የሚወርድበት እሱ ነው አለው። ስለዚህ ሰውየው ባይዘው የንስሐ ጥምቀት ብቻ ሳይሆን ኢየሱስን ለማግኘት ነው። አገር በሙሉ ያጠምቃል እየዞረ ኢየሱስ መጨረሻ ከቆመ እጅ ይዝላል። እስኪ 24 ሰዓት የሚያጠምቀው ሰውየው እለፍ ይላል። ኢየሱስ መጣ። ኖርማል ነው። ኢየሱስን ባይዘው አምላክ ነኝ ያለ መደዳ ውስጥ ገብቷል። አንድ ሰው ሲጠመቅ እሱ አንድ ጠጋ ይላል፣ አንድ ሰው ሲጠመቅ ጠጋ ይላል። አስበዋል። የዘላለም አምላክ አንድ ጠጋ ይላል። እንደው የመጽሐፍ ቅዱስ ታሪክ እኮ የነበሩ ሰዎች በእውነት እኛ እኮ ከ2000 ዓመት በኋላ ያለቀ ትምህርት ላይ ቆመን ነው። እነሱ እኮ እየተጻፈባቸው ነው። ታውቃለህ፣ ቢስትም ይጻፋል። ባይዘው ጥቅስ እኮ ነው። አጠመቀ የሚል ነው። ባይዘው የዛን ቀን የነበረው ጥምቀት ባይዘው ዮሐንስ ወንጌል ምዕራፍ 1 ከዛ በፊት የነበረው አልፎታል እኮ። ይሄኛው ግን ቢስትባት ጉድ ነው። እግዚአብሔር ስክሪፕቸርን ከዲቮሽኑ ላይ እየቀዳ ነው። የሰዎቹ ግን እንትን ለሰሙት ነገር የነበራቸው መሰጠት በጣም ኮሚትድ ነው። ምግቡ አያምረው የበረሃ ማር ይበላል፣ ልብስ አያምረው ጠፍር ይታጠቃል። ኢየሱስ ነው የሚፈልገው። ወታደር ይመጣል፣ ቀረጥ ሰብሳቢ ይመጣል፣ የማይመጣ የለም። በፍጹም ዲሲቭ አይደረግም። ተቀደሱ ይላል። ኢየሱስን ነው የሚፈልገው ሰውየው። የላከኝ እርሱ ኢየሱስን ታገኛለህ ብሎኛል። የእግዚአብሔር ደስታ እሱ ነው። እያጠመቀ ያሳልፋል፣ እያጠመቀ ያሳልፋል። እኔ ድምፅ ነኝ፣ እሱ ቃል ነው ነው። ዮሐንስ እኮ ድምፅ ነው፣ ኢየሱስ ቃል ነው። ዮሐንስ ነው ጉሮሮ መጥረጊያ ነው፣ ከቀጥሎ የሚወጣው ቃሉ ነው። ስለዚህ እኔ ድምፅ ነኝ፣ እንደ ቃል አክት አላረግም። መሲሁ ነኝ? ኧረ አይደለሁም። ማነ? ድምፅ ድምፅ ስጋ ለብሳ ድምፅ ወጣት ሆና ድምፅ አጥማቂ ሆና ድምፅ ንስሐ ግቡ ብላ ቃል አለ ከኋላዬ። እኔ እኮ ዝም ብሎ ድምፅ ነኝ። ያው ጠፍሩን ፈታ ዘንድ የማይገባኝ ማለት ከእግሩ በታች ቢረግጠኝ ያዋጣኛል አለ። እሱ እንደዚህ የሚረግጠው አፈር በሆን ራሱ በጣም ትርፍ ነው፣ ክብር ነው ለኔ አለ። እሱን መሆን አይደለም ማለት ጠፍሩን እፈታለሁ ማለት ሰንደል ጫማ ነው የሚያረጉት። ኢየሱስ ሰንደል ጫማ ነበር የሚያረገው እና አፈር ነው የሚረግጠው አፈር በሆነ አለ። ከጫማው በታች ነኝ አለ። እድል ነው ለኔ አለ። ያ እሱ የሚረግጠው አፈር ራሱ የመሆን እድል የለኝም አለ። እና ሲያሳልፍ ኢየሱስ ደረሰ፣ ጠጋለ። ልክ ሲይዘው አንተ ሰማይ ተከፈተ። ሲከፈት ዮሐንስ እንደዚህ አለ፣ አላጠምቅህም። እንደሱ እኮ ነው ያለ፣ አላጠምቅህም። ምክንያቱም የሚመጣው የእግዚአብሔር ልጅ ነው ብሎታል። እኔ አጥምቀኝ፣ እኔን በተለይ ዮሐንስ አለው ጠጋ ብሎ፣ ጽድቅን ሁሉም ፈጽም ዘንድ ይገባናል፣ ዝም ብለህ አጥምቀኝ። ምን ነው አለ፣ ያለ ጊዜ ገልጥ መከራ እንዳታመጣብኝ አጥምቀኝና ልለፋ ነው። አጠመቀውና ኢየሱስ ከወጣ በኋላ ሲሄድ አየው፣ እመሰክራለሁ አለ የሚጠመቁትን በሙሉ ከዚህ በኋላ እኔ በውሃ እሱ በእሳትና በመንፈስ ሂዱ። እስቲ አሜን በሏ። እኔ ራሴ እጠመቃለሁ እጄ፣ እኔ ውሃ ነው፣ የእሱ እሳት ነው መንፈስ። የእግዚአብሔር ደስታ ይሄ ኢየሱስ ነው። አየ የዛን ቀን አብ መጣ፣ በእርሱ ደስ የሚለኝ አለ። 400 ዓመት የተዘጋ ሰማይ ብቻ አይደለም የተከፈተው። እግዚአብሔር እንደዚህ ቴስቲሞኒ ሰጥቶ አያውቅም።
ተናግሮ እኮ ያውቃል እኮ ብሉይ ኪዳን ላይ። እንደዚህ አይነት ምስክርነት ግን ከእግዚአብሔር አፍ ሲወጣ የመጀመሪያ በእርሱ ደስ የሚል ለዘላለም እቅፍ ውስጥ ያለ ልጁን እኮ መሬት እኮ ልኮ ነው ታውቃለህ። ሚስ አድርጎታል ልጁን። በእርሱ ደስ የሚለኝ የምወደው አለ ልጄ። መጽሐፍ እንደዚህ ይላል። ዮሐንስ ገባው፣ ሕዝቡስ ነጎድጓድ መሰላቸው። ምንድነው አንተ? መብረቅ። እግዚአብሔር ቀጥታ ያወራል ብሎ ማን ይጠብቃል? አንድ የ30 ዓመት ወጣት ልጅ ሲጠመቅ ለካ የአባቱ ደስታ ራሱ ነው የሚሰራው አይደለም። ራሱ ኢየሱስ ደስታው ነው። አይ የሆነ ነገር ሲያረግ አይደለም አብ የሚደሰተው፣ በኢየሱስ በራሱ ይደሰታል። ኢየሱስ የእግዚአብሔር ደስታ ነው። ኢየሱስን እየመሰላችሁ አባቱን ደስ አሰኙት። ልጁን እየመሰላችሁለት የኢየሱስ አይነት ህይወት እየኖራችሁ እሱ ለአባቱ በነበረው አይነት መሰጠት እኛ ለአብ በምንኖረው ኑሮ አብ ይደሰታል። ኢየሱስን ሲያይብህ የኢየሱስ ሽታ አንተ ጋር ሲመጣ ጠረን ተቀይሮ ይህንን ዓለም ሳትመስል ክርስቶስን ስትመስልለት አብ ይደሰታል። ደስ እያሰኛችሁት እንድትመላለሱ እጸልያለሁ። ደስ እያሰኛችሁት እንድትመላለሱ እለምናለሁ።